ስለዚህ ጉልበት እንድጠቀም ወሳኝ ያሹ ልጅ ነው። በኋላ ስነስርዓትሽን ይዘሽ ቁጭ በይ። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች ሰላማችሁ ይብዛልኝ። ዛሬ ሀይሚ ግን በጣም ብዙዎችን ያናደደች ይመስለኛል። መግቢያ ላይ እንዳያችሁት ቪዲዮን እንግዲህ ልጅቷ ያው እርጉዝ ናት እንደሚታወቀው ሆዷ ከቀን ወደ ቀን እየጨመረ ነው የሚሄደው እና በጣም ነው ያሳዘነችኝ። ማለት ጥፋቱ የራሷ ሆኖ ሳለ ነገር ግን አሁን ላይ ባለችበት ሁኔታ ላይ ከህይወቴ ውጭልኝ እስካላት ድረስ ብሩኬ ሀይሚ የራሷን ቦታ መያዝ እንዳለባት ነው የሚሰማኝ። ምክንያቱም አስረግዟል፣ አባት ነው። አባት እስከሆነ ድረስ ተወልዶ እስኪወለድ ድረስ አሁን ላይ ምንም ድጋፍ ማድረግ ባይችልም፣ ነገር ግን አባት መሆኑን አሳምኖ ከተወለደ በኋላ ኃላፊነቱን መወጣት እንዳለበት አይምሮን ማሳመን አለበት። ሁሉም ሰው ደግሞ ይህን መልእክት ማስተላለፍ አለበት ብዬ ነው የማምነው። ያ እስኪሆን ድረስ ግን የሀይሚ ሁኔታ አሁን ባለችበት ሰዓት ነይ ውጪ ከቤቴ ውጭልኝ ብላ ስትላት በጣም ነው ያሳዘነች። ምክንያቱም አይደረግም እና መጨረሻ ላይ ደግሞ ያሹን ልጅ እስከኔ ድረስ ጦስ እንዳትከችኝ ስትላት ነበረ። ሀይሚ ምን ሆና ነው? በቃ ውጭልኝ ካላት ባለፈውም ሁለቱንም ከህይወታችን ውጡ ብሏል። ነገር ግን ከዛችኛዋ ህይወት መውጣት አይችልም። ለምን? ልጅ ስላለ። ቢራራቁም አንድ ላይ መኖር ባይችሉም፣ ነገር ግን የትም ቦታ ቢሄድ ልጁ የልጁ አባት እስከሆነ ድረስ የራሱ ግዴታ መወጣት አለበት ማለት ነው። እና ታዲያ ግን የሀይሚ አሁን እንዲህ መሆን በግድ ለሷ ያልሆነውን ሰው የኔ ማድረግ የምንችልበት አጋጣሚ አይመስለኝም፣ ይኖራል ብዬ አላስብም። ምክንያቱም በቃ አንዴ ውጪ ከተባለች መውጣት አለባት። ብዙ ላይፍ ብዙ መስዋዕት ከፍላለች። ነገር ግን ደግሞ ካልተሳካ አልተሳካም። በቃ ሀይሚ ማለት በጣም ጎበዝ፣ ጠንካራ፣ ብዙ ነገሮችን ያለፈች ለብዙዎች አስተማሪ የሆነች ልጅ ናት እና አሁን እዚህ ጋር ምን አጨናነቃት ከሱ ጋር ነው የምለው። በጣም በርካታ ቪዲዮዎች እየተሰሩ ይገኛሉ እና ልጅቷ ደግሞ የራሴን ሀሳብ መስጠት አለብኝ የምናገረው ነገር አለ እስካለች ድረስ ግዴታው እስከሆነ ድረስ ደግሞ ሰውየውም የልጁ አባትም ብሩኬ ማለት ነው እንዴ ብሩኬ። ስለዚህ መስማት አለበት። ማስተላለፍ ያላትን መልእክት ማስተላለፍ ትችላለች። ማልቀስ መረበሽም የለባትም በዚህ ሰዓት እና ሀይሚ ቢያንስ የተወሰነ ነገር አስተያየት ብታደርግላት ነው እኔ እምለው። እናንተ ምን ትላላችሁ? ኮሜንት ላይ ጻፉልኝ በዚህ ጉዳይ ባይዘው። ምክንያቱም ሴት እስከሆነች ድረስ በቃ እንዴት የቀን ጉዳይ ለዚህ አብቅቷቸዋል። ስለዚህ መሆን ያለበትን ነገር ወደ መፍትሄው መሄድ ነው እንጂ ወይ ደግሞ ልጁን አምኖ ከተቀበለ ስላችሁ ልጁን ተቀበለ ማለት አይደለም። ሀሳቡ አዎ የኔ ነው ብሎ እስካለ ድረስ በቃ በውጭ ሆኖ ማገዝ ይችላል። ከሀይሚ ጋር ያለውን ግንኙነት መቀጠል ይችላሉ ብዬ ነው የማስበው። እና አሁን ላይ ግን ሀይሚ እያሳየች ያለችው አክት ጥሩ ነው ብዬ አላስብም። በቃ መሆን የሌለበት ጉዳይ ነው። ከአሁን በፊት ጓደኛው እንደሆነች ፍቅረኛሞች እንደሆነ ተናግሯል፣ ታውቋል አይደል? ስለዚህ ይህንን ማረፍ አለባት፣ ከስሩ መራቅ አለባት ብዬ ነው የማስበው እንደኔ። በዚህ መካከል ደግሞ የብሩኬ ጭንቀትና ውሳኔ መጥፋት እንዳለበት ነው የሚናገረው። ደግሞ በሁለቱም ምክንያት ባለፈው ማየታቸዋለ፣ ሁለታቸውም እርጉዝ ነን ብለው መጥተውበት ምን ያክል ቴንሽን ውስጥ እንደከተቱት ማለት ነው። ስለዚህ አንድ ወንድ ምን ያክል ጥንቃቄ መውሰድ እንዳለበት ይህ ቪዲዮ የሚያሳይ ይመስለኛል። ለማንኛውም ግን ዛሬ ትንሽ እኔ በሀይሚ ስለተናደድኩ ነው የመጣሁት ይህንን ቪዲዮ የሰራሁት እንጂ መስራት አልፈለግኩም። በቃ ወልዳ ሁኔታው እስኪታወቅ ድረስ ዝም ነበር ማለት የፈለግኩት፣ ግን አይቼ ማለፍ ስላልቻልኩ ሰራሁት ማለት ነው። ስለዚህ የሀይሚ የራሷን ውሳኔ መወሰን እንዳለባት ይሰማኛል። እንደ እምወዳት ደግሞ ታውቃለች፣ በመጥፎ ነገር እንዳታዩ ማለት ነው። እናንተስ ምን ትላላችሁ? የእውነቴን በዚህ ጉዳይ ላይ ሀይሚ ከዚህ ቦታ መውጣት እንዳለባት ነው የሚሰማኝ። ስለዚህ ዞር ብትል እንደገና ደግሞ ይሄን ያክል ንቀት ይሄን ያክል ንግግር አያስፈልግም ብዬ አስባለሁ። እናንተ ምን ትላላችሁ? ኮሜንት ላይ ጻፉልኝ። ቤተሰብ ወዳችኋለሁ። ባይ ባይ።